በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልኮ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ፣ በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። ቢደውሉ መረጃ ያገኛሉ። ይህ አዋዜ ልዩ ሰበር ነው። ታላቁ የድፍረት መጨረሻ ክፍል 2 አሁን እንደምንሰማው በዩክሬን ዘመቻ የሸረሪት ድር የነፈሩት የራሽያ አንጡራ የጦር ማሽን ቦምብ ጣይ አውሮፕላኖች በመቶዎች ኪሎ ሜትሮች በሚለያዩ 4 የተለያዩ የአየር ኃይል ጦር ሰፈሮች ላይ በተመሳሳይ ሰዓት የተፈጸመ ውርጅብኝ መሆኑ ታውቋል። በውድመቱ ራሽያ ካጣቻቸው ውድ ጥያራዎች መካከል ሁነኞቹና ዋነኞቹ ስትራቴጂክ ቦምበርስ TU-90 እና TU-22M3 ይገኙበታል። ራሽያ በእጇ ላይ ከቀሩ በጣም ጥቂት የጠላት አውሮፕላንና ሚሳይሎችን አመጣጥ መራዥና ለወገን ጦር የኢላማ መረጃ አቀባይ A-50 የቅኝት አውሮፕላኖችም እንዲሁ ወድመዋል። በላ የወረደባቸው ጦር ሰፈሮች መካከል ኢርኩትስክ ውስጥ የሚገኘው በላያ ይገኝበታል። ዩክሬን ከራሽያ ጋር ከምትዋሰንበት ድንበር ብታምኑም ባታምኑም 4500 ኪሎ ሜትር ወደ ውስጥ ገብቶ የሚገኝ በጣም የራቀ ቦታ ነው ኢርኩትስክ። ዩክሬን በራሽያ ምድር ውስጥ የትም ቦታ መምታት እንደምትችል ያሳየችበት ሆኗል። ሌላኛው የነደደ የአየር ኃይል ጦር ሰፈር ምዕራብ ራሽያ ሪያዛ ውስጥ የሚገኘው ዲያግሌቮ ነው። ከዩክሬን 520 ኪሎ ሜትር ከአዲስ አበባ ድሬዳዋ የሚያክል ርቀት ላይ የሚገኝ የስትራቴጂክ ቦምብ ጣይ አውሮፕላኖች ወይም የስትራቴጂክ ቦምብ ደብዳቢ ኃይሎች የልምምድ ማዕከል ነበረ። በራሽያ የአርክቲክ ቀለበት ግዛቷ ሙርማንስክ አጠገብ የሚገኘው ኦሌና ጦር ሰፈር 3ኛው የጥቃቱ ሰለባ ነው። ከዩክሬን ድንበር 2000 ኪሎ ሜትር ርቆ የሚገኝ 4ኛው ኢቫኖቮ የአየር ኃይል ጦር ሰፈር ሲሆን ከዩክሬን ድንበር 800 ኪሎ ሜትር ርቆ የሚገኝ ነበረ። የራሽያ ወታደራዊ ማጓጓዣ አውሮፕላኖች መተራመሻ ነበረ። የራሽያ መከላከያ ሚኒስቴር 5 ግዛቶችን ያጣመረ የዩክሬንን የድፍረት መጨረሻ ድብደባ የሽብር ጥቃት ሲል አቃሎታል። ግን አይመስልም። የራሽያ መከላከያ ሚኒስቴር 5 ግዛቶችን ያጣመረውን የዩክሬንን የድፍረት መጨረሻ ድብደባ የሽብር ጥቃት ሲል ገልጾታል። የዩክሬን የስለላ ድርጅት ኤስቢዩ ዩክሬንን በየምሽቱ ሲደበድቡ የነበሩ ዋጋቸው $2 ቢሊዮን በጥምር የሚተመን አውሮፕላኖች ወድመዋል ብለዋል። ይህ በእንዲህ እንዳለ አዋዜ ከተለያዩ ምንጮች ለመስማት እንደሞከረው ዩክሬን ይህን ደፋር የሆነ እርምጃ ለመውሰድ አፋፍ ላይ መድረሷን ለዩናይትድ ስቴትስ አሜሪካ አስታውቃ አሜሪካም ይሁን ስትል አረንጓዴ ማብራቷ ተዘግበዋል። የራሽያው ፕሬዝደንት ቭላዲሚር ፑቲን የስትራቴጂክ ኃይሎቻቸውን ሰብስበው ከባድ ስብሰባ ተቀምጠዋል። ከባድ ምላሽ ይሰጣሉ ተብሎ ይጠበቃል። አንዳንድ ዘገባዎች በዚህ አስገራሚ የድፍረት መጨረሻ በሆነ ደምሳሽ የዩክሬን ጥቃት በተሰማቸው ንዴት ምክንያት ዩክሬንን በኒውክሊየር መምታት ካለብን ዛሬና አሁን ብቻ ነው ይላሉ። ሌሎች በጥቅል ሲያስቀምጡት
ይሄ ማንኛውም ተራ ጥቃት አይደለም፣ የራሽያ የፐርል ሃርበር ጥቃት ነው ሲሉ ገልጸውታል። ምን ማለታቸው እንደሆነ ወደፊት የምንመለከተው ይሆናል። የሚቀጥሉት 48 ሰዓታት ይለያሉ። ዳንኤል እንደሰማኸው ነው። በጣም ከፍተኛ ውጥረት ነው የተፈጠረው። ራሽያ ልትሰጥ የምትችለው ምላሽ ይጠበቃል፣ ይፈራልም። ምክንያቱም ፕሬዚደንት ቭላዲሚር ፑቲንን በህዝባቸው ፊት ቆመው ለመታየት የሚያሳፍር፣ የሚያሸማቅቅ፣ እጅግ አስገራሚ ድንቅ ከዩክሬን አንጻር ስትመለከተው አንቢሊቬብል የሆነ ሊታመን የማይችል ገድል ነው የተሰራው። እንደሰማኸው 4 የአየር ኃይል ጦር ሰፈሮች ናቸው በመካከላቸው በ100 ኪሎ ሜትሮች የሚራራቁ። 3 ራሽያ እንግዲህ እጅግ ሰፊ ግዛት ናት። አንዱ 4500 ኪሎ ሜትር ርቆ የሚገኝ ነው። ሌላው 2000 ኪሎ ሜትር፣ ሌላው 800 ኪሎ ሜትር፣ ሌላው 450 ኪሎ ሜትር። ራሽያ ገበና የላትም፣ መደበቂያ የላትም። እና ዩክሬኖች በዚህ ደረጃ በተመሳሳይ ሰዓት ራሽያ ምንም ነገር ምላሽ ለመስጠት ባልቻለችበት ሁኔታ ኤስ-300፣ ኤስ-400፣ ኤስ-500 አየር መከላከያ ሚሳኤሎቿና ሌሎችም የአጭር ርቀት መቺ ሚሳኤሎቿ ምንም ማድረግ ባልቻሉበት ሁኔታ ለሰዓታት እንደዚህ አይነት ድብደባ አስተናግዳለች። በጣም የሚዘገን ነው። በጣም የሚገርም ደፋር የድፍረት መጨረሻ እርምጃ ነው። ዓመት ተኩል የፈጀ ዝግጅት ነው የሚሉት ዩክሬኖች። የአውሮፕላኖቹ ተራ በተራ ሲበራዩ የሚያሳዩ ቪዲዮዎች ለቀዋል በአደባባይ። ማንም ሰው ሊመለከታቸው ይችላል። ዩቲዩብ ስለማይፈቅድልን ነው ማንጭናቸው። ሪሊ በማንኛውም መመዘኛ በዚህ የ3 ዓመት ጦርነት ውስጥ ዩክሬን በዚህ ሁኔታ፣ በዚህ አይነት፣ በዚህ መንገድ የፈጸመችው ገድል የለም። ይሄ በራሽያ በኩል ምን አይነት ምላሽ ሊሰጥ ይችላል የሚለውን እጅግ አስጨናቂ የሚያደርገው ቭላዲሚር ፑቲን ህዝባቸው ፊት ለመቅረብ ወኔ የሚያሳጣ ነው። የዚህ ኦፕሬሽን ከጅምሩ እስከ መጨረሻው ድረስ በግል ከመወጠን አንስቶ እስከ ማስፈጸም ድረስ ያለውን ክትትል የሰሩት ራሳቸው ፕሬዚደንት ቮሎዲሚር ዘለንስኪ ናቸው የሚለው ዘለንስኪ ብዙ ጊዜ እንናገራለን። ዘለንስኪ በዚህ ጦርነት ሰላም አይፈልጉም። በዚህ ጦርነት አማካኝነት ራሽያን የምተካ ሞንስተር ዩክሬን ነው መፍጠር የሚፈልጉት። እንዲህ አይነት አምቢሽን ያላቸው ሰው ናቸው የሚለውን እምነትን የሚያጠናክር ነው። ዳንኤል፣ የሚገርም ነገር ነው ዛሬ የሆነው። ዓለም አሁን እንግዲህ ዩክሬን መጠነ ሰፊ የሆነ በሰው አልባ ድብደባ የራሽያን ቦምብ ጣይ አውሮፕላኖችን ከጥቅም ውጭ ማድረግ ችላለችና ስለዚህ ዓለም ዩክሬን ይህንን የጥቃት ኦፕሬሽን እንዴት በተሳካ መልኩ ልታከናውን ቻለች? ከጀርባዋ የሚያግዛት አካልስ ነበር ወይ? ወይስ ደግሞ ራሽያ ከመቼውም ጊዜ በበለጠ ተዘናግታ ነበር ወይ? አንተ እንዴት አየኸው ዓለም? ሁለቱንም ያጣመረ ሊሆን ይችላል። የምዕራባውያንን የኔቶን እገዛ ለማግኘቷ ምንም ጥርጥር አይኖረውም። በተለያዩ የስለላ ቴክኖሎጂዎች አላቅም። በሌላ በኩል ደግሞ ራሽያ አልተዘናጋችም ማለት ሊል አይቻልም። የራሽያ መዘናጋት ምክንያቱም ዩክሬኖችን ካመናቸው ዓመት ተኩል የፈጀ ኦፕሬሽን ነው ብለዋል። ይሄን ደግሞ ሊያሳምን የሚችለው ለምንድን ነው? ከ400 በላይ ሰው አልቦች ናቸው የተሳተፉት እና ክሩዝ እና ቦሊስቲክ ሚሳይሎች መጠነኛ ቁጥር ያላቸው ጭምር ተጠቅመናል የሚሉት አየህ። ይህንን ያለውን ብዛት ያለውን ሰው አልባ ወደ ራሽያ ማስገባት፣ ከዛ በኋላ እነሱ የሚደበቁበትን እየተዘጉ የሚቀመጡበትን የእንጨት ኮንቴነር ባለጎማ ማስገባት፣ ከዛ ቀጥለው እነዚህ ሰው አልቦቹን እዛ ኮንቴነር ውስጥ እያስገቡ ዘጉባቸው። እነዚህ ኮንቴነሮች ደግሞ በርቀት በሪሞት ጣራቸው የሚከፈት ነው። እነዚህን አሁን ሰዓቱ ሲደርስ ራሽያ ምንም ባልጠረጠረችበት ሁኔታ እስከ አርክቲክ ቀለበት ግዛቷ ድረስ በደረሰ ሁኔታ ሳይቤሪያ ምዕራባዊ ክፍሎቿን ባካተተ ሁኔታ የቁጥራቸው የተለያየ የጭነት መኪናዎች ይሄዳሉ። ራሽያ ምንም አይዲያ የላትም። የሚነዱት የሚያሽከረክሩት ቀጥታ በዚህ ሰንሰለት ውስጥ ያሉ ኃይሎች ናቸው። ወደ ጦር ሰፈሮቹ ሲቃረቡ ስማቸውን ከዚህ በፊት የገለጽንላቸው ላይ የነዛ የእንጨት ሳጥኖች
ጣራቸው ተከፈተ ማለት ነው። ጣራቸው ሲከፈት በሪሞት ኮንትሮል እያንዳንዱን ሰው አልባ እንደ ወፍ እያበረሩ አስነሱት ማለት ነው። ከዛ በኋላ የንም መንጋ ማለት ነው እዛ የአየር ኃይል ጦር ሰፈሩ ላይ አውሮፕላኖች ላይ ወደቁባቸው ማለት ነው። እንግዲህ እያንዳንዳቸው የተለያየ የፈንጂ መጠን ይዘው ነው የሚሄዱት እና ጠቅላላ ራሽያ የትናንት ምሽት በተመሳሳይ ሰዓት የተደረገ ነው። ለሰዓታት ነው የነደደችው። የተመቱትና የወደሙት 40 በላይ የሆኑት የጦር ጀቶች ደግሞ ስትራቴጂክ ማለት ለምሳሌ የክፉ ቀን ሲመጣ አሜሪካ በኒውክሌር ልትመታ ትችላለች። አሜሪካ በኒውክሌር ምትመታ በመተኮሻዎች አውሮፕላኖች አሏት። ሁል ጊዜ የራሽያ አየር ክልል እየደረሱ የሚመለሱ የሚለማመዱ ማለት ነው። እነዚህ በአየር ላይ 24 ሰዓት መቆየት ይችላሉ። አንድ ቀን ሙሉ ሲበሩ ይውላሉ። የነዚህ ምላሽ ሰጪ የሆኑ ስትራቴጂክ ቦምበርስ ናቸው። እነዚህ አንጡራ ሀብቶች ናቸው። አንጡራ የመከላከያ ክንዶቿ ናቸው። በአንድ ጊዜ በአራት ቦታ በአንድ ምት ከ40 በላዮቹ ጥርጋሉ ማለት በእውነት ነው የምነግርህ በጣም 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 ትልቅ በዚህ በ3 ዓመት ጦርነት ውስጥ ራሽያ ላይ የደረሰ ውድመት መሆን ብቻ ሳይሆን ሳይኮሎጂካሊ የበለጠ አውዳሚ የሆነ ነገር ነው የደረሰው እና እንዳልኩ ይሄንን ዘመቻ ይሄንን ዩክሬኖች ጫፍ መድረሳቸውንና ከተወሰኑ ሰዓታት በኋላ እርምጃ መውሰድ እንደሚጀምሩ ራሽያ ውስጥ ለአሜሪካ ተነግሯታል ነው አሁን ያሉት ዘገባዎች። አሜሪካም ይሄን ነገር ለምሳሌ ምላሹ ከቁጥጥር ውጭ ይወጣል በሚል ልታግር ትችል ነበረ እና መቀጠል ትችላላችሁ የሚል ምልክት ነው የሰጠችው የዶናልድ ትራምፕ አስተዳደር አሁን እንደምንሰማው ከሆነ። ስለዚህ ይሄ ጥቃት ተካሂዷል እና የራሽያ ምላሽ ምን ሊሆን ይችላል የሚለው ዳንኤል በጣም አነጋጋሪ ነው። ዓለም አሁን ራሽያ ከደረሰባት መጠነ ሰፊ የሰው አልቦች ጥቃት በኋላ ምን አይነት ምላሽ ልትሰጥ ትችላለች? በቀጥታ ዩክሬን ላይ የአጸፋ ምላሽ ትሰጣለች ወይስ ደግሞ የጥቃቱ ሁኔታ በሚገባ አጢና ከዚህ የጥቃት ኦፕሬሽን ጀርባ ያሉ ሀገራትንም ካሉ ለነሱም የአጸፋ ምላሽ ልትሰጥ ትችላለች ብሎ ማሰብስ ይቻላል እንዴ? ከዩክሬን በስተጀርባ እርምጃ እንድትወስድ የሚያደርግ ምንም ነገር የለም። ምክንያቱም እነዚህ የተለመዱ የዩክሬን ሰው አልቦች ናቸው። ኦፕሬሽኑን ለመስራት ለዩክሬኖች ይቀላል። ዩክሬንና ራሽያ አንድ ህዝብ ነው። በገጽታ ተመሳሳይ፣ በቁመና፣ በዛላ፣ በቋንቋ ተመሳሳይ አንድ ባህል የሚጋራ ህዝብ ነው። አየህ። ስለዚህ አሁን ለስለላ ለእንዲህ አይነት ስራ ስታሰማራ የተለየ ወይም በስለላ ደረጃ ያሉ በሴኩሪቲ አካባቢ ያሉ ሰዎች ካልሆኑ በስተቀረ በማንኛውም ራሽያዊ አይን ያ ሰው ራሽያዊ ነው የሚመስለው እና ተመሳሳይነታቸው ለእንዲህ አይነት ኦፕሬሽኖች ያመስቻል። ለራሽያም ይሄ ሁኔታ ተመሳሳይ ነው። ራሽያም ተመሳሳይ ኦፕሬሽኖች ለማስኬድ የሚያስችላት ሁኔታ ነው ያለው። የባህል ተመሳሳይነት፣ የገጽታ ተመሳሳይነት፣ የቋንቋ ተመሳሳይነት ማለት ነው። አሁን ግን ዞሮ ራሽያ የሽብር ጥቃት ብላ ነው የገለጸችው። ምክንያቱም አሁን ለጊዜ የሰጡት ምላሽ ነው። እየቆዩ እየተረጋጉ ነው በዚህ ላይ ምላሽ ሊሰጡ የሚችሉት። ነገር ግን በማንኛውም መመዘኛ በጣም የድፍረት መጨረሻ የሆነና ራሽያን ከልክ በላይ ያዋረደና የጎዳ ጀብዱ ነው የፈጸመችው ዩክሬን። እንግዲህ ምላሹ ምን ሊሆን ይችላል የሚለውን ማወቅ አይቻልም። እንግዲህ እስከምናውቀው ድረስ የራሽያ ከባድ ምላሽ ተብሎ ሊጠቀስ የሚችለው አንድ ብልጭ አድርጋ የተወችው የኦሬሽኒክ የሚባል ሌላ ፍጡነ ድምፅ ሚሳኤል አለ እና ያ ሚሳኤል በብዛት አለኝ ብላ ተናግራ ነበረ። በአንድ ጊዜ ከ6 በላይ የጦር ጫፎችን ተሸክመው መሄድ የሚችል ነው። የመዘጋጃም ሆነ የማምለጫ ጊዜ የማይሰጥህ እጅግ ደምሳሽ ሚሳኤል ነው። እሱም በመጠቀም ምን አይነት ኢላማዎችን ትመታለች ነው ወይስ ራሱ አሁን ብዙ ሰዎች የሚጠይቁት በዚህ ደረጃ ኦፕሬሽኑን ያካሄድኩት እኔ ነኝ ብለው ነው ዘለንስኪ እየተናገሩ ያሉት። ራሽያ ዘለንስኪን ህይወት ዘለንስኪና ወይም በአጠቃላይ የመንግስታቸው አመራሮች ላይ ያነጣጠረ እርምጃ ትወስድ ይሆን? ይሄን ሊመጥን የሚችል ነገር ምናልባት ይሄ ነው።
በሁሌ እንደምንሰማው የዩክሬን የተለያዩ የጦር መሳሪያ አቅሞች የጦር ጀቶች እንደዚህ እያጠቃች ነው የኖረችው። ግን እንደ ዩክሬን ሲጋዩ ብዙ አታሳየንም በቪዲዮ። ፕሮባብሊ የከፋ ጥቃት የምትወስድ ከሆነ በራሳቸው በዘለንስኪ ህይወት ላይ ያነጣጠረ እርምጃ ሊሆን ነው የሚችለው። ይሄንን ማድረግ ትችላለች ወይ ነው ዘለንስኪም ሆኑ በአጠቃላይ የዘለንስኪ መንግስት ላይ የተነጣጠረ ኢላማ ልትወስድ የምትችልበት አጋጣሚ ካለ ይሄ ነው። ግን ይሄን ማድረግ ትችላለች ወይ? ትልቁ ጥያቄ ያለው ይሄ ነው። ምክንያቱም ዩክሬኖች ይህን ሲያደርጉ ሊከተል የሚችለውን ምላሽ ያስባሉ። ስለዚህ ስለ ራሽያ ያላቸው መረዳት ምን ያህል ነው? እነዚህ ሁኔታዎች ለጥያቄ ክፍት የሚሆኑ ናቸው ዳንኤል። እና የደረሰው ታሪካዊ እንደገና ይህን ጦርነት በልዩ ሁኔታ የሚያገረሽ ነው። ይገርማል። በነገው ዕለት ሁለቱ ሀገሮች የቀጥታ ድርድራቸውን ለመቀጠል ወደ ቱርክ ኢስታንቡል መሄድ ነበረባቸው። በጣም እርግጠኛ ነኝ የራሽያ የልዑካን ቡድን ወደ ኢስታንቡል ለመሄድ አውሮፕላን ላይ ያለ ነው የተፈጸመው። ይሄ የነገው ስብሰባ እንደሚካሄድ መጠበቅ ሞኝነት ነው የሚሆነው። የሚቀጥሉት 48 ሰዓታት የዚህን ሁኔታ ያሳዩናል። የጦርነቱን ባህሪ ለመቀየር የሚችል ብዙዎች እንዳስቀመጡት የራሽያ ፐርል ሃርበር ነው ብለዋል። አሜሪካ ፐርል ሃርበር ወይም ደግሞ የፐርል ወደብ የሚባለዋን ጃፓን የጦር ጀቶቿን በመላክ ካሚካዚ ተብሎ በሚታወቅ የጀቱ አብራሪዎች አውሮፕላኑን በቀጥታ ቦምብ ጭነው የአሜሪካ መርከቦች ሞተር ውስጥ በመመሰግ የአሜሪካንን የፓሲፊክ የአየር የጦር መርከቦች ክምችት ለማውደም የቻሉበት ነው። 3000 ወታደሮች ነው አሜሪካ ያጣችው ባህር ኃይሎችን በዛ ጥቃት። ያ ጥቃት ነው አሜሪካንን ሁለተኛው ዓለም ጦርነት ውስጥ ያስገባት። እስከ ፐርል ሃርበር ጥቃት ድረስ አሜሪካ የሁለተኛው ዓለም ጦርነት ውስጥ ገለልተኛ ነበረች። አሁን ብዙዎች እያሉት ያሉት የዛሬው የትናንቱ የዩክሬን ጥቃት የራሽያ ፐርል ሃርበር ጥቃት ነው ያሉት። ሰው ምን ማለት ሊሆን ይችላል? ራሽያ እስከዛሬ በነበረው ልትቀጥል አትችልም በምላሿ ማለት ነው። ይሄን ዳንኤል ጠብቀን ማየት ይኖርብናል። ይህንን ዜና ለአድማጮቻችን በተከታታይ ለማቅረብ ጥረት እናደርጋለን። ዓለም እንግዲህ ስለ ነገ የሚካሄደው ድርድር በተወሰነ መልኩ አንስተዋልና ከዚህ ጥቃት በኋላ የራሽያና የዩክሬን ጦርነት በድርድር የመፈታቱ ጉዳይ ምንድን ነው የሚሆነው? የሚቀጥሉትን 48 ሰዓታቶች ማየት አለብን ዳንኤል። አሁን ሪሊ ድርድሩን ለማንሳት የሚፈቅድ ሰዓት አይደለም። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳንኤል። በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የበዓል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። ቢደውሉ መረጃ ያገኛሉ።